ሄሉና ናቲ እንግዲህ ከች ብለዋል። ሲጠበቅ የነበረው ቪዲዮ መጥቷል ማለት ነው። ቪዲዮ እንደጠበቅነው ነው። በጣም የሚያምር ነበረ። ተሽኮረመሙ ሄሉዬና ናቲ ማለት ነው። ተሽኮረመሙ እኮ። ሰላም ሰላም ቤተሰብ እንዴት አመሻችሁልኝ? እንዴት ናችሁ? ሰላማችሁ ይብዛ ውድ ቤተሰብ ማለት ነው። እኔ ናቲ ሲሽኮረመም ሄሉዬ ኮንፊደንስ አላት የምንላትን ሴትም እኮ አብሮ አሽኮረመማት ማለት ነው። መተፋፈር ተጀመረ። በቃ ተራርቆ የኖረ ሰው ተነፋፍቆ የኖረ ሰው ሲገናኝ ማለት ነው የምር ጊዜው እንኳን አይበቃውም። ወጉ ጨዋታው በቃ ደስ ነው የሚለውና በጣም ደስ የሚል የፍቅር ጊዜ ነበር ያሳለፉትና ግን እንደ ሀሳብ እኔ የታየኝ የቦታው ነገር ነው። ቦታው እንዴት እንደሚያምር ጸዴ የሆነ ቦታ ነው የወሰዳት ማለት ነው። እንግዲህ ፏፏ እንድትል ካለችበት ስሜት ወጥታ በቃ ደስተኛ እንድትሆን ያደረጋት ዛሬ ማለት ነው። እና ያነ ቦታ እንዴት ደስ ይላል። ከዛ ቁጭ ብላችሁ ሀገሩን መጎብኘት የሆነ መንፈስን የሚያድስ ቦታ፣ በተለይ ደግሞ የሆነ ድብር ምናምን ሲላችሁ እዛ ቦታ ላይ ሄዳችሁ መቀመጥ የሆነ ሁሉም ነገር ማየት ደስ አይልም? በጣም ነው የሚያምረው። ግን የጎደለ ነገር አለ። አሁን ያነ ቦታ በጣም የሚያምር ሆኖ ግን ከላይ ላይ ምንድን ነው ፀሐይ እንደዛ ራሳቸውን እየቃወራቸው ማለት ነው። ማለት ላይ ጃንጥላ ለምንድን ነው የሌለው? እንደው የኢትዮጵያ ነገር እኮ በጣም ከባድ ነው እውነት። አንዱ ሲሟላ አንዱ አይሟላም። እና ምግብ ሲበሉ በዛ ፀሐይ አሁን እንደዛ መሆን ነበረበት? እንጃ አላውቅም። ማለት የሆነ በቃ ጃንጥላ መደረግ ነበረበት። ብቻ አሉ አንዳንድ እንደ መናፈሻ አይነት ቦታዎች እንደዚህ ጃንጥላ ምናምን የሚደረግባቸው ማለት ነው። ከእንደዚህ አይነት ቦታ ላይ ደግሞ እንደዚህ አይነት ነገር ያስፈልጋል ለማለት ያክል ነው። እና እንግዲህ ሄሉዬ አበባ ተሰጥቷታል ዛሬ ማለት ነው። አበባው ደግሞ የፍቅር አበባ ነው። በነገራችን ላይ የሆነ በመካከል የሆነ ነገር ባይፈጠር የፍቅር አበባ አይሰጣትም ነበረ ናቲ ማለት ነው። እና በተለይ ናቲ እናንተ ቤተሰብ ማርያምን ናቲ ግን ሄሉዬን ስስትን ያላት በቃ በጣም ናፍቀው እንደነበረ ያስታውቃል። በቃ ከሁኔታው እንዴት ቅልጥልጥ እንደሚያደርገው እኮ የኔ አባት ደርሳ አስደሰትካት። ተመስገን ፈጣሪ። እንዶ ናትዬ የልብ መሻት ይፈጸም ያንተ ራሱ ማለት ነው። እውነተኛ ፍቅር አያረጅም እውነት። እና ብዙ ነገሮችንም እየተነጋገሩ ነበር። ተፋፈሩ ሁላ ማለት ነው። እናቴማ ያው ድሮም እኮ አይናፋር ነገር ነው በእርግጥ ነገር ግን የሆነ ተራርቀው ስለተገናኙ መሰለኝ ማለት ነው ሲያወሩ በጣም ነበር ሲተፋፈሩ የነበሩት። እና እንግዲህ ነገሮቹ ደስ ወደሚሉ ቦታ እየሄዱ ይመስለኛል ማለት ነው። ማለት መካከላቸው ያለውን ነገር ስታዩ በቃ ነገሮች ለመልካም እንደሚቀየሩ ወደ ድሯቸው እንደሚመለሱ ያመለክታል። እኛውን ይሄ ነው እንደዚህ ነው ብለን መደምደም ባንችልም፣ ነገር ግን ከምናየው አንጻር ግን ወደዛ እንደሚሄድ በእርግጠኝነት እያመንኩ ነው እኔ። እና ውድ ቤተሰብ ዝም ብዬ ሳስበው ናቲ ራሱ ከዛ ጋር በድንገት ተነስቶ የመጣው ማለት በቃ የተፈጠሩ ነገሮች ነበሩ፣ ብዙ ነገሮች አልፈዋል በሄሉ ህይወት ማለት ነው። ስለዚህ አሁን ላይ ደግሞ ሄሉዬ ያው ብቻዋን እንደሆነች ቃል። ስለዚህ ከዚህ በኋላ እኔ ሄሉን ለማንም አልሰጥም በፍጹም ብሎ እዛ ጋር ተነስቶ የመጣው እንደዛ ብሎ ይመስለኛል። እና ብቻ ይሁን ምንም ሀሳቡ ማለት ነው እመቤቴ መጥቶ እንደዚህ በአንድ ቀን ራሱ ደስታዋን መስጠቱ እንዴት እንዳስደሰተኝ። ለካ የሰው ልጅ ከሚወደው ሰው ጋር ሲኖር የሚወደውን ሲያገኝ እንደዚህ እንደ መስታወት ያበራል። ሄሉ አሁን አይታችኋታል ቪዲዮ ላይ ማለት ነው። ጥርሷ ሳይገጠም ጥርሷ ብልጭ እንዳለ እስከ መጨረሻው አለቀ ማለት ነው። እና ምን ያክል በናቴ ደስተኛ እንደሆነች ምን ያክል ውስጧ ናቴን እንደሚፈልገው ያስታውቃልና ማለት ነው። ሄሉዬ ይሳካልሽ የኔ ቆንጆ፣ ደስታችን ነው። ተደስተሽ ማየት ነው የምንፈልገው። ህይወትሽ ተስተካክሎ የፍቅር ህይወትሽ አምሮልሽ ነው ማየት የምንፈልገው ማለት ነው። እና ካጠገብሽ መቼም አርቅም ብሏል እንግዲህ ከፈጣሪ ጋር ሁሉም ነገር ይስተካከላል ብለን እናምናለን። እንግዲህ እና ሄሉዬ ማለት ነው ናቲ የሚያገባው አንቺን ነው። ወደፊት ምንድነው የምትፈልጊው? ምን እንድረዳሽ ትፈልጊያለሽ? እያላት ነበረና ማለት ነው። ያው ማለት በቃ አንተ አብራት ከሆንክ እኮ በቂ ነው። አንተ አብራት ከጎኗ ስትሆን ደስታዋ ይመለሳል። ያው ከመጀመሪያ የነበራችሁ ነፃነቷ ሁሉ ይመለሳል ማለት ነው። እና ያኔ በቃ የምታደርጋቸው ነገሮች ማን አለብኝ በማለት ነው። በቃ እንደፈለገች ፍቅረኛ አለኝ ምናምን ብላ እንኳን የምትፈራ አይደለችም። ያን ያክል የምዘናበት ሰው ነው ናቲ። እና ሴት ልጅ ደግሞ መንከባከብ ሲችልበት እናንተ ውድ ቤተሰብ የምሬን እኮ ነው። በእርግጥ በፊትም እናውቀዋለን ናቲ፣ የዛሬው ደግሞ ተለየብኝ። በቃ ቅብጥብጥ አደረጋት እኮ ሄሉዬ ማለት ነው። ወይኔ አምላኬ ተመስገን።
እና ቤተሰብ ያው ቸርተመኝ ቸርታገኝ ይባላል። እና እንግዲህ እኛ ቸር እንመኛለን የምኞታችንን ይሳካል ማለት ነው። እና ዛሬ እንደዚህ እምር ድምቅ ብሎ እንዳየናቸው ቀጣይ ደግሞ አስደሳች በሆነ ነገር እንደሚመጡ እናምናለን ማለት ነው። ናቲ ደግሞ ለትንሽ ጊዜ ነው የመጣው እያለ ነበር። እና እንዴ የምን ትንሽ ጊዜ ነው? ከዚህ በኋላማ የመሄድ ነገር ያጠራጥራል። ሲቀጥል ሄሉዬን ይዘህ ነው የምትሄደው ከዚህ በኋላ እንደው መሄድም ከፈለክ፣ ካልሆነ ደግሞ ጊዜው ይራዘማል እና ከዚህ በደንብ ጊዜ ታሳልፋላችሁ። የሚፈታውንም ችግር ከጀርባ እንደዚህ ሳትጨቃጨቁበት በሰላም ተነጋግራችሁ ፈትታችሁ በፍቅር ከች በሉልን ማለት ነው። ይሄን ያክል ሰው ይወዳችኋል ለካ ሄሉዬና ናቲ። በፈጣሪ ምን ያክል ሰው እየተደሰተ እንዳለ ያየውኝ ነበርና ኮሜንት እንዴት ደስ እንደሚል ኮሜንታችሁ ራሱ ዝም ብሎ ያልተፋቀረ ሰው ያፋቅራል። እናቴ ትሙት ነው የምላችሁ። ያልተፋቀረ ሰው ፍቅር ያላሰበ ሰው ያፋቅራል። እንዴት ምኞታችሁን እየገለጣችሁ እንዳለ ማለት ነው። ብቻ እናንተም ተባረኩ፣ እድሜና ጤና ይስጣችሁ። እንደዚህ መልካም ምኞት ለምትመኙላቸው ማለት ነው። የሚገርማችሁ ነገር እኔ ሄሉን አይቻት አላቅም ነበረ ናቲ ከሄደ ጀምሮ። አሁን ግን ማየት ጀመርኩኝ እያሉ ራሱ የሚኮምቱ ሰዎችን አሉ። ይሄ እንግዲህ ናቲ በመምጣቱ ምን ያክል እንደተደሰቱ የሚያሳይ ምልክት ነው ማለት ነው። እና ደግሞ ናቲ ማለት ነው እኔ ባለው ሰዓት እኔ ላንቺ ክፉ ነኝ ብዬ አሰብኩኝ እንደዚህ ተለውጠሽ ሳይሻለ ማለት ነው። እና ኧረ በዛ ሰዓት የነበረ ጊዜ ምን ነው ተመልሶ በመጣ ነው እኔ የምለው ራሱ የምሬን ነው። በዛ ሰዓት በነበራቸው ጊዜ ምን ነው ያ ጊዜ ተመልሶ በመጣ። ምክንያቱም ሁሉም ያለፉት ጊዜያቶች ወርቃማ ነበሩና ሄሉዬ ያው በጣም ተቀይራለች። በነገራችን ላይ ያው የማይቀየር ሰው የለም። ከኑሯችን ጋር ከእድሜያችን ጋር ሁሉ ነገራችን ፊዚካላችን ሳይቀር እየተቀየረ ነው የሚመጣው እና በዛ ነው ሄሉዬ እየተቀየረች እምር ብላ የመጣችሁ ማለት ነው። በተለይ አዲስ አበባ ከገባች በኋላማ ማለት ነው እንዴት እንደምታምር እኮ የኔ ሞዴል። እናቴ ደግሞ ማለት ነው እግዚአብሔርን ምን አይነት ትልቅ ልብ ቢኖረውን ማለት እኔ እንጃ። ታውት በቃ ብዙ ነገሩ እንዳለ እናውቃለን። ይሄ ነው ብለን ማውራት አንችልም፣ ምክንያቱም የተፈጠረው ሁሉ እናውቃለን። እና ነገር ግን ማለት እኔ በጣም አስገርሞኛል። ምን አይነት ይቅርታ ልብ ቢኖረው ነው? ልቡ ምን አይነት ንጹህ ሰው ቢሆን ነው? ብቻ የመረዳት አቅም አለው። በአጠቃላይ ስነግራችሁ በጣም ሰውን የመረዳት ልበ ሰፊ እንደሆነ ነው የተረዳሁት ማለት ነው። እና እንደዚህ አይነት ወንድ ቤታችሁ በያላችሁበት እውነት እንደ አንኳኩቶ ቢመጣ ራሱ ደስ ይለኛል። የምሬን ነው ማለት በቃ እናንተ የሚያስፈልጋችሁ በህይወታችሁ የሆነ ምንም ማያደርግላችሁ ግን በቃ የሚመቻችሁ እፎይ የምትሉበት ወንድ ፈጣሪ ከሰጣችሁ እንደው እንደዚህ አይነት ወንድ ይስጣችሁ ነው የምለው። እና ልቡ ትልቅ እንደሆነ ነው የተረዳሁት እኔ ዛሬ። ናቲ በጣም ልበቀና ልክ እንደ ሄሉ ለነገሩ ተገናኝተዋል እኮ እሷም ቀና ነች እሱም ቀና ነው። እና ጸሎት እያደረኩላት ነበረ ሲል እንዴት እንዳሳዘነኝ እኮ ወይ ፈጣሪ። እና እንግዲህ ቸር ወሬ ያሰማን። ወደፊቱን ደግሞ እንጠብቃለን የኔ ውዶች። ሄሉዬና ናቲ እንወዳችኋለን። በፍቅር ፈጣሪ ያጣምራችሁ፣ ወልዳችሁ ከብዳችሁ ለመኖር ያብቃችሁ።